ትላንት በተስፋ መቁረጥ በጭንቀት የመጡት እትዬ ሰላም ዛሬ ለማመስገን ቦርናጌን ተገናኝተናል። ወይዘሮ ሰላም አቅም ቢኖራቸው ኖሮ ሶፎንያስ እኮ አደባባይ አይወጣም ነበር። ግን እሱ ነው የቤቱ አቅመኛ። ብዙ ሰዎች የሱ ጤና ላይ አይደለም ነበር የሚያተኮሩት። እሱም ያውቃል፣ ይሄንን ይረዳል። ሰዎች ከዛ ነገር ትርፍ እንደሚያገኙም ያውቃል። ሳንቲም እንስጣችሁ አንድ የቀርጸ ነው እንመለስ ብለው አነጋግረውት ነበር። 2 ወራት ቀላል አልነበሩም። 2 ወራት ቀን ተሌት ነበር የሚጠበቀው። ቀን ተሌት በጣም ተጎድቶ ነበር ሲመጣ። ይሄ ሜንታሊ ብቻ አይደለም አካላዊ ጉዳትም ነበረው። በጣም ተረጋግቼ ነው ያለሁት። በራሴን በህይወቴ የራሴን በሽታ ያዳመጥኩ ነው ያለሁት። ልጅን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል። ለኛ ትልቅ ደስታ ነው። ሶፎንያስ ዛሬ የግቢው ድምቀት ነው። ትላንት በተስፋ መቁረጥ በጭንቀት የመጡት እትዬ ሰላም ዛሬ ለማመስገን ቦርናጌን ተገናኝተናል። በያላችሁበት ከኛ ጋር ቆይታ ካደረጋችሁ ብዙ ደሳስ የሚል ነገር ትሰማላችሁ። እትዬ ሰላም እንግዲህ የጋዜጠኛ ሶፎንያስ እናት ናቸው። እንዴት ነዎት? እንዴት ናችሁ? በሏቸው። እንዴት ናቸው? አባቴ ደህና ናቸው። እኔ ሶፎንያስ እናት ሰላማዊት ይባላል። አሁን እኔ የመጣሁት ልጄ ያለበትን ቦታ ለማየት ነው። በጣም ጥሩ ቦታ ላይ ነው ያለው። ከባለፈው መቼም በጣም ነው የማመሰግነው። እውነቴን በጣም ብዙ ለውጥ አለው እና ለማየት ነው የመጣሁት። ለብዙዎች ተስፋ የሆነች በጎዳና ላይ ለወደቁ ለአይምሮ ህሙማን እንዲሁም ደግሞ በተለያየ ምክንያት ከአይምሮ ህመም ጋር ለሚሰቃዩ ተስፋ የሆነችና እንግዲህ ያስጠለለች ሕክምናም በጣም ብዙ ሁለንተናዊ ነገሮችን የምታደርገው የቦርናጌን የአይምሮ ህሙማን መርጃ ማዕከል መስራች ወይዘሮ ኪያ ስብሐት ነች። እንኳን ደህና መጣችሁ። እንዴት ነሽ? መስዬ እንዴት ነሽ? ደህና ነሽ? ደህና ነሽ? ሰላም እንዴት ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን አለው። በጣም ደስ ብሎኛል። በጣም ደስ ብሎኛል አንቺ ጋር በመሆኑ ሶፎንያስ። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን አሜን። እሺ ደህና ነሽ? ሁሉ ሰላም? እንኳን ደህና መጣችሁ። ደህና ቆየሽ? ሁሉ ሰላም ነው? ደህና ነን። ከሆስፒታል ወጥቶ ማዕከል መግባቱን ሰምተናል። ይሄንንም ለተመልካቾች መረጃ ለመስጠትና እንግዲህ እናትና ልጅም እኔ እንግዲህ ተመልካቹን ለእናንተ ነው የሚተው ግርግር ነው ማለት እና ደስ ብሎኛል። እንኳን ደህና መጣችሁ። አዎ አሁን ሆም ሊቭ ላይ ነው ያለው። ስለዚህ በቤት ውስጥ ነው አሁን የመጀመሪያው ክትትል። ስለዚህ ቦርናጌን ስለሆነ አስረካቢው በቦርናጌን ስር ነው የሚሆነው። ያኔ ስናስረክብ ለቦርናጌን አሁንስ ምን ደረጃ ላይ ነው ያለው የሚለውን ደግሞ ማሳወቅም ስላለብን ያለበትንም ነገር ምክንያቱም ታዋቂ ሰው ስለሆነ ታዋቂም ባይሆን ደግሞ በኃላፊነት ያመጣናቸውን ምን ደረሱ ማለታችን አይቀርም። ምን ሁሉንም ነው የምትከታተዩ። እኛም ትሪት የምናደርገው ማንኛውንም ሰው እንደ ሰው ነው። በቃ ሰው ነው። ሰው የሰው ክብር አግኝቶ መረዳት አለበት። ከኛ የሆነ ነገር ለሰው የሚጠቅም ካለ አንሳሳለትም ነው። አመሰግናለሁ። በነገራችን ላይ ኑሮዋን በካናዳ ያደረገች የሸገር ኢንፎ ሚዲያ ተከታታይ በጣም አጋዥ የምንላት ተመልካቻችን ስሟ እንዲገለጽ ስላልፈለገች ነው። ሁሌ እዛ ሆኜ የማየውን ስለ ቦርናጌን ፕሮግራም ስትሰሪ አያለው፣ መጥቼ መጎብኘት ማየት እፈልጋለሁ ብላ እዚህ ተገኝታለችና አክብሮቷን ፍቅሯንም መግለጽ ትፈልጋለች። እሱንም እንግዲህ ስንገባ የምናየው ይሆናል። በዚህ አጋጣሚ በተለያየ ዓለም ክፍል ላይ ያላችሁ የሸገር ኢንፎ ሚዲያ ተከታታዮች ኢትዮጵያውያን፣ ኤርትራውያን በአጠቃላይ ከልብ እናመሰግናለን። አሁንም ቦርናጌንን እንድትደግፉ እንድታግዙ እዚህ በምትመጡ ሰዓት መታችሁ እንድትጎበኙ አገር ውስጥም ያላችሁ በሐሳብ በጉልበት በገንዘብ ድጋፍ እንድታደርጉና ለብዙዎች አሁንም ተስፋ መሆኑን እንዲቀጥል እናንተም ድጋፍ እንድታደርጉ እንደ ሸገር ኢንፎ በአክብሮት ጠይቃለሁኝ። አጋጣሚ እንግዲህ ከተመልካቼም ጋር አሁን ልገናኝ ስለሆነ እኔም ደስ ብሎኛል በጣም። ስለዚህ ወደ ቢሮ ነው የምንገባው። አዎ እዚሁ ነው የታረፈበት ምግብ ያለው። እዚህ ነው ያረፈው ሶፎንያስ? አዎ እዚህ ነው ያረፈው። ማዕከል ውስጥ አሁን ሌሎች ማዕከል ውስጥ ለምን አልሆነ? ምክንያቱም አሁን ሆም ሊቭ ነው የተሰጠው። ገና ሪፖርት ይሰራል። ሆም ሊቭ ሲሰጥ አንድ ሰው ብቻውን ነው የሚሰራው።
ያለው ነገር ከሆስፒታል ምክንያቱም ሆስፒታል ከተኛበት ጊዜ ወጥቶ ቤት ውስጥ ደግሞ ምን ነገር ይኖራል የሚለው ሪፖርት ይሰራልና በቅርብ ክትትል ለብቻው ነው የሚሰራው። አዎ መልካም አብራችሁን ዘለቁ። ልጄን ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አመሰግናለሁ። ከረጅም ጊዜ በኋላ ነው ያየሁሽ። እንዴት ነህ? ሁሉ መልካም ክብሩ ይስፋ። ቀደም ሲል እንዳልኩት ኑሮዋን በካናዳ ያደረገች የሸገር ኢንፎ ሚዲያ ቤተሰብ ማየት እስቲ ውጪ ሆኜ በፕሮግራም የማየውን በአካል መጥቼ ልጎብኝ ብላ እንግዲህ ጎብኝታለች፣ አንቺን ሳታገኝ። አሁን ግን አንቺን ማግኘት ትፈልጋለች። በዚህ አጋጣሚ ቪዲዮ ላይ መታየት አትፈልግም፣ ሀሳቧን ግን በድምፅ ትገልጻለች። ላለብስሽ ነው ግርማ ልበሽልኝ። ጌታ ኢየሱስ ያክብርሽ፣ የብዙዎች እናት ያርግሽ። በጣም ነው ደስ የሚለኝ፣ እወድሻለሁ። በመሲ ነው የማቅሽ። መሲንም በጣም እምወዳት የማከብራት ነች። ብዙ ሆኖ አይደለም ግን በቃ ፍቅሬን ለመግለጽ ነው። እግዚአብሔር አምላክ ደግሞ በሰማይ በምድር በሁሉም ያስፋችሁ። ትልቅ ስራ እየሰራችሁ ነው። በጣም ደስ ይለናል። በሚዲያ በመሲ ነው እና መልእክት ያለኝ ነገር ቢኖር ምንድነው ትልቅ ነገር ሆኖ መጥቶ ማየቱም አንድ ነገር ትልቅ በጣም በጣም ቀኝ እጅ የሰጠው ግራ እጅ ምናምን የሚባል አለ። እውነት ነው፣ ግን ከመስማት ደግሞ የሚነሳሳ ሰው አለ እና ኑ ገውኟት፣ እርዷት፣ ደግፏት፣ አይዞሽ በሏት። ከካናዳ ቫንኮቨር ነው የመጣሁት። ማንነቴ ትንሽ ቪዲዮ መግባት ስላልፈለኩ ነው እና በቃ ይሄ ነው ያለኝ። ትንሽ ነገር ደግሞ ለጊዜው እግዚአብሔር በረዳኝ መጠን ከጎንሽ ሆናለሁ። እግዚአብሔር ይረዳኛል። ለአሁኑ ደግሞ 50,000 ለአንድ ቀን ምሳም ቢሆን ብር ማለት ነው ትራንስፈር አደርግልሻለሁ። ተባረኪልኝ። በእውነት ቃላት አይደለም ዋናው በቃ ዋናው መገውኘት አለብሽ። አይዞሽ መባል አለብሽ። ሚዲያ ደግሞ መድረስ አለበት። የሚያዩ የሚሰሙ በመሲ የሚያዩት ደግሞ ሼር ላይክ እያደረጉ ሁላችሁንም እንዲደግፋችሁ መልእክት ይሄ ነው። መልካም ቀን ነው። በጣም እንግዲህ ተመልካች አክብሮታን ለመግለጽ ባደረገችው ነገር ሁሉንም ቴንኪዩ ማለት እንፈልጋለን። በጣም እኔ ቃላት ነው የጠፋ። እኔ እኮ ያው እንደ ባህላችን ኖር ብዬ ልቀበል ነው። ቁጭ በይ ስባል ራሱ ከልቤ ነው የማመሰግነው። ቦርናጌን እያደረገ ያለው ነገር ቀላል ነገር አይደለም። እንግዲህ 10 ዓመት ሆኖታል። በእነዚህ ጊዜያቶች ውስጥ ለ427 ሰዎች ከአይምሮ ህመም አገግመው እንዲወጡ ማድረግ፣ የራሳቸውን ህይወት እንዲመሰርቱ ማድረግ፣ የተዳሩም የተኳሉም እንዳሉ ስለምናውቅ 24 ቀላል አይደለም። በእውነት በጣም ትልቅ ነገር ነው። እግዚአብሔር ይመስገን። አሁንም በማዕከል ውስጥም ያሉ አሉ። አዎ 144 እንግዲህ አንደኛው ሶፊ ሆኗል። አሁን እዚህ ያገገመ ስለሆነ እና የሶፊም እናት እንግዲህ ያለውን የተሰማቸውንም ነገር ለመግለጽ ነው እዚህ የተገኙት። አጠቃላይ የነበረው ነገር እንዴት ነው? ምን ማለት ትፈልጋላችሁ? እንደ ተቋም እኛ ጥያቄ ስናቀርብ አለምንም ማመንታት ነው። ወይዘሮ ኪያ በዚህ በጣም ማመስገን ፈልጋለሁ። የሶፊ እናትና እህት በመጡ ጊዜ
ምን ይሻላል ብዬ ወደ እናንተ ነው የደወልኩትና እንደ ተቋም ተረክባችሁ ሆስፒታል የነበረውን ነገር ክትትል ስታደርጉ ብዙ ነገር ስታደርጉ ነበረ። እንዴት ነው የምትገልጹት? እኔ እንዴት እንደሆነ አላውቀውም። ዝም ብዬ ራሴንም ተፈጥሮ ጋርና የሆነ ሰው ተንገዳገደ ወደቀ ሲባል ሪዝን እፈልጋለሁ። ይሄ አይምሮዬ ትዝ ይልሽ እንደሆነ ከዛ በፊት ደውዬልሽ ነበርና መሰርሰር ጀምሬያለሁ። ይሄ ልጅ ለምንድን ነው እዚህ ነገር ውስጥ ይሄ ነገር የተወራው ብዬ ስሰረሰር የግልም ሰነድ ቢሆን ባይፖላር፣ ታዲያ ይሄ ባይፖላር ነው። ከዛ ታሪኩ በዛ መሃል ጠፋ። ረሳው ተረሳና እኔ ነገርሽኝ ቀን ቃላት የለኝም። ቃላት ክፈችና እዩዋልሽኝ ዶክመንቱ እና ያየሁት እኔ እንጃ ማብራራት አልችልም። እና ሁለት ጊዜ አላሰብኩ። ያው ምልሽ በሸገር ኢንፎ ጉዳይ ሁለት ጊዜ አስበን አናውቅም ለየትኞቹ። የሱ ደግሞ ለየት የሚያደርገው ነገር ምንድነው? የሚነሳው ይሄ ይታገል ነበር። ገባሽ? እንዲህ አይነት ሰዎችን እኮ አእምሮ ሰው እንዳመመው አውቆ ሄዶ ራሱን ወደ ሕክምና ማዕከል መውሰድ፣ ተኝቶ መታከም። ለምሳሌ ወይዘሮ ሰላም አቅም ቢኖራቸው ኖሮ ሶፎንያስ እኮ አደባባይ አይወጣም ነበር። ግን እሱ ነው የቤቱ አቅመኛ። በቃ እሱ ነው ቤቱን የሚመራው። ስለዚህ የዳነ ይመስለዋል። ሕክምናውን ወዲያው ያቋርጣል፣ ወዲያው ሻይን ያደርጋል፣ ይወጣል። ታመሜ ነበር እንዲህ ነበር ይልና ለመቀጠል ይፈልጋል፣ ግን አይችልም። እሺ የሕክምና እርዳታው በተከታታይነት ያስፈልገዋል፣ የስነ ልቦና ድጋፍ ያስፈልገዋል። ፋይናሊ ግን እንዳየሽው በዚያ ሁኔታ ሲወጣ ደግሞ እንዳልኩሽ ሁለቴ አናስብም ሁልጊዜም ስንሰራ። ምክንያቱም ሸገር ኢንፎ አይቶ ተጠንቅቆ ነው እኛ ጋር የሚያመጣው በመጡትም ሰዎች ስናይና በዚህ አጋጣሚ ኤካ አጠቃላይ ሆስፒታልን ሙሉ ስታፉን በተለይ ደግሞ ዶክተር መገርሳን እኔ በቃ እንደ ልጄ ሁሉ ማስበው ይመስለኛልና የሆነ ነገር ሲሆን ዶክተር ብዬ ነው የምደውለውና በእውነት እግዚአብሔር ያክብረው። እሱም እንደኔ ሁለቴ አላሰበ እና ወዲያው ነው የተደረገው። ከዚያ በኋላ ግን በመሃል የተፈጠረው ነገር ከባድ ነበር። የሚዲያው ጩኸት፣ የሰው ሐሳብ፣ በተለይኛ ጋር ያሉት ሶሻል ወርከሮችን ደግሞ ነደረጀ ከልቤ ነው ማመሰግነው። ከልቤ ሳንቲም እንስጣችሁ አንድ የቀርጸ ነው እንመለስ ብለው አነጋግረውት ነበር እና እኔ እንደ ህብረተሰቡ ልብ ቢገዛ ጥሩ ነው። በጣም ልብ ቢገዛ ሁሌም እንደምለው ክፉ አጨዳ ስላለው ማለት ነውና እኔ በዙሪያ ያሉትን ሁሉ በእውነት እኔ እንደ ምክንያት ከፊት በቀድምም ሸክሙን በሙሉ በጋራ ሆም ሊቭ ሊሰጠው 1 ዊክ ሲቀረው ድልቅልቅ አለ። አንዳንድ ነገሮች ተፈጠሩ እና ዶክተር ዴይ ቱ ዴይ ነበር እየሄደ ኔክስት ዊክ ድረስ ያለውን ነገር እያየ ከሐኪሞቹ ጋር የሚነጋገረውና ዛሬ ላየሁት ነገር በእውነት እኔ ስማቸውን በዚህ አጋጣሚ ያልጠራኋቸው ሰዎች በሙሉ በጣም አመሰግናለሁና በጣም ደስተኛ ነን። በጣም ዛሬ ላይ እንዲ አክቲቭ ሆኖ ሀብት ሆኖ ሁሌም እላለሁ የአእምሮ ህሙማንን ሳስብ በጨለማ ውስጥ ያሉ ሀብቶች ናቸው እላቸዋለሁና አቤኔዘር 12 ዓመቱ ይመስለኛል ጽሁፍ አዘጋጀ። ልጄ ሁለተኛ ልጄ አሁን የአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነው። እግዚአብሔር ቢፈቅድ የሚቀጥለው ዓመት የሶስተኛ ዓመት ተማሪ ነውና ጽሁፍ አዘጋጀና ላርሞ ኤዲት ላረገው ፈለኩ። ከዛ የኔ ሐሳብ ነው የሚሆነው ምንም ይሁን ምንም ያኔ እነ ፕሮፌሰር አምባሳደሮቻችን በሙሉ አሉና ማንበብ ጀመረና ሲገልጠው የአእምሮ ህሙማን ማለት አለ በአቧራ የተሸፈኑ እንቆች ማለት ናቸው። አቧራውን ጠርጎ ሻይን እንዲያረግ ከሚሰራው ከቦርናጌን ጎን በመቆም አምባሳደር እንድትሆኑ ጥሪ ያቀርባለሁ አይልም እና የገለጸበት ነገር ሁሌም ከልቤ አይጠፋም። 12 ዓመቱ ነው ያን ጊዜ እና ሁል ጊዜ በቃ ልቤ ውስጥ አለ። የዛሬ 8 ዓመት ማለት ነውና እውነት ነው ጥቂት ባረግናት ነገር አርፈው ወደ ነገራቸው ተመልሶ ከማየት ያለፈ ምን ከዚህ ውጪ ሌላ ደስታ የሚባል ዓለም ኑሮዬንም ቤቴንም ህይወቴንም ሰው ያውቀዋል። ከዚህ ውጪ ምንም ደስታ ብዬ ማሰላውም የለኝም።
እና ለኛ ትልቅ ደስታ ነው። ሶፎንያስ ዛሬ የግቢው ድምቀት ኮኦርዲኔት ያደርግሻል ይሄን ብታረጊው ይልሻልና ምንለው የለኝም። በዚህ አጋጣሚ በተለይ ሁለት ሰዎችን ማመስገን እፈልጋለሁ። ያው የሚዲያ ስሟ ነው ስሜን እንዳጠሩ ብላለች ግን እኔ አለመጥራት አልችልም። ልዩ ትባላለች ከአሜሪካ። ከዛ ደግሞ ዳኛ ዘወትር ምን ይብላ ምን ይጠጣ ብለው እኔ እስካሁን ከጎናችን ውስጥ ካሉ ከሰራተኞች ከኤካ አጠቃላይ ሆስፒታል ውጪ ከጎናችን የቆሙት እነዚህ ሁለት ሰዎች ናቸው። ልዩና ዳኛ ዘወትር ተመስገንን ከልቤ በራሴም በቦርናጌንም ስፔሻሊ ደግሞ በሶፎንያስ ስም ላመሰግናችሁ ወዳለሁ። አመሰግናለሁ። ምናልባት መሐከል ላይ ሶፊ አንድ እንትን ቲክቶክ ላይቭ ላይ ገብቶ የነበረ እንትን በጣም ጋርዴ መጣ ያለበት ነገር ነበርና ምን ያህል ግን ሲጠብቁት እንደነበር በጣም ማሳያ ነው። በጣም ሶፊ እኔማ አንተ የተለከፍከው እኮ በዚህ በሚዲያ ነው። ሚዲያ አገኘ ማለት ስክት ብሎ ነው የምታገኝ። ቅልጥፍጥፍ አርጎት ነው የምታገኝ። ያው አሁን እዚህ ጋብተው ዘጋ ይልሻል እሱ አቤት ሚዲያውንም እሱ ይናገር ያምርበታልና ይለው ነበርና በጣም ሰው በጣም ነው የሚጠብቀው። ያው እንግዲህ ሴሌብሪቲ መሆንና ፕሮፌሽናሊዝም እዚህ ጋር ያው ተጽዕኖ አለው። ሜንታል ኢልነስ ያው ማንኛውም ሰው ጾታ፣ እድሜ፣ ሃይማኖት፣ ዘር አይለይም። የአእምሮ ህመም መቼ ማናችን ጋር እንደሚመጣ የትኛው ቤት እንደሚገባ አይታወቅም። ብዙ ሰው ጣት ይጠቁማል እንጂ ነገ ይሄ ህመም እኔ ጋር አሁን ካንሰር ሲባል ሰው በጣም ይደነግጣል አይደል? ሜንታል ኢልነስ ከካንሰር አይለይ። ሜንታል ኢልነስ መቼ እንደሚከሰት አይታወቅም እና ሜንታል ኢልነሱ የአእምሮ ህመሙ ተጨማሪ ደግሞ የፕሪሞርቢድ የምንለው አለ በእኛ በህክምና ቋንቋ ከህመሙ በፊት የነበረ ጸባይ እና የነበርንበት የስራ ሁኔታ አስተዳደጋችን አብሮ ሲደመር የሚያመጣቸው ተጽዕኖዎች አሉና ሶፊ እንግዲህ ያው የሚዲያ ሰው ነው። ሚዲያን ለረጅም ዓመታት ሚዲያ ውስጥ ያገለገለ ሰው ነውና ስለዚህ ካሜራውንም ያውቀዋል፣ የሚዲያውንም ተጽዕኖ ያውቀዋል። በዚህ ምክንያት ያው ብዙ ሰዎች የሱ ጤና ላይ አይደለም የሚያተኮሩት። እሱም ያውቃል፣ ይሄንን ይረዳል። አእምሮን እያገኘ ሲመጣ ሰዎች ከዛ ነገር ትርፍ እንደሚያገኙም ያውቃል እና ያኔ የተከሰተው ነገር ይሄ ነው። ያ ነገር ዞሮ ዞሮ የሱ ፕሮግረስ ላይ ጉዳት የሚያስከትል ነገር ሆኖ ስላገኘ ነው በጣም ጥብቅ ቁጥጥርና ክትትል ለማድረግ ሞክረናል። ምን ያህል ልጆቹ ሲለፉ እንደነበረ ያው ማሚም ስትገልጸው ነበረ። 2 ወራት ቀላል አልነበሩም። 2 ወራት ቀን ተሌት ነበረ የሚጠበቀው ቀን ተሌት እና የኛ ሶሻል ወርከሮች እየተቀያየሩ ነበር ያንን አገልግሎት ሲሰጡ የነበረውና አሁን ያለበት ደረጃ እንዳያችሁት ነው። ሲገባ 50 ምናምን ኪሎ ነበረ። አሁን 70 ቤት ገብተዋል። ኪሎ በጣም ተሻሽሏል። ፊዚካሊ በጣም ተጎድቶ ነበር ሲመጣ። ይሄ ሜንታሊ ብቻ አይደለም አካላዊ ጉዳትም ነበረውና ውስጡ በጣም ተጎድቶ ነበረ። አሁን ኧረ ሶፊ ቦርጫ ወጣ ይልና ኮት ባለፈው ከሆስፒታል ስናወጣው ዲስቻርጁ ላይ ሆም ሊቭ ሲሰጠው ወደኛ ተቋም ስናመጣው ከኤካ ኮተቤ ዲስቻርጅ የተባለ ጊዜ እኔ ነበርኩኝ ፕሮሰስ ያደረኩትና ፕሮሰስ አድርጌ ሳመጣው ኮቱ ይቆለፍ ነበርና አፍተር ሆም ሊቭ አይታችሁታል። ቀደም አፍተር ሆም ሊቭ ያን ኮት መልሰው ሲለብሰው መቆለፍ ከበደውና ማሚ ራሱ እየቀለደችው ነበር እንዴ በጣም ወፍራል እያለችው። ያው እግዚአብሔር ይመስገን ምክንያቶች ነን እንጂ ስራው እግዚአብሔር ነው። የትኛውም ሐኪም ያግዛል እንጂ ፈውስ አይሆንም። ፈውስን የሚሰጥ ፈጣሪ ነው እግዚአብሔር ነውና እኛ በዛ ቦታ ላይ ስለተገኘን እናግዛለን እንረዳለን እና ይሄንን ማህበረሰቡ እንዲገነዘብ ፈልጋለሁ። እንግዲህ እንደ ተቋም እንደ ሰው በቅርብ ሁኔታውን እንዳየ ያለው ለውጥ ምን ያህል ደስ እንደሚያሰኝ ነገ ደግሞ ከዚህ በተሻለ ሁሉ ነገር መልካም ሆኖለት ህይወቱን ሲመራ ማየት ምኞታችን ነው። እንደ እናት ደግሞ እናት የልጇ ነገር በዛ ሁኔታ ውስጥ ትላንት ታዋቂ ልጅሽ ተብላ በክብር ከስሟ ጋር ስሟ አብሮ ይነሳ የነበረች እናት በኋላ ያ ሁሉ ነገር ሲፈጠር የተሰማትን እንዲህ ነው ማለት አንችልም።
ግን እንደው ትዬ ሰላም አሁን ባዩት ነገር በልጆት የጤና ሁኔታ በደረሰበት ነገር አሁን ገና በቤት ውስጥ እረፍት ላይ ክትትል ላይ ነው ያለው ከሆስፒታል ወጥቷልና ይሄንን ማየት በፈለጉ ሰዓት መተው ማግኘት ያለውን ስሜት እንዲያጋሩን ያለፈው ጊዜ ማለት ነው በጣም ችግር ነበረ በጣም ብዙ ነገር አልፍ ያለው ከሱ ጋር አብሬ በቃ ስንት ስል ሁኔታው የከበደ ስለነበረ ሆስፒታልም ገብቶ አልጋ ይዞ እያመለጠኝ ካንዱ ሆስፒታል አንዱ ሆስፒታል እንደዚሁ እያመለጠኝ ሲያስቸግር በቃ መጨረሻ ላይ ካቅሜ በላይ ሲሆን እድሜ ለኦርናጌ በሷ ጋር ተነጋግረው ያው መቼም እንትን አድርገውልኛል ይሄው እግዚአብሔር ይመስገን አሁን በጣም ተረጋግቼ ነው ያለሁት በራሴን በህይወቴ የራሴን በሽታ ያዳመጥኩ ነው ያለሁት እንጂ እግዚአብሔር ይመስገን ይሄው ሶፎንያስ በጣም ተለውጧል ይሄ ነገር ሲከሰት አይዞሽ ላሉኝ አገር ውስጥ ላሉት ከኢትዮጵያ ውጭም ላሉት ላገዙኝ ማሚ አለንልሽ አይዞሽ ተረጋጊ አይዞሽ ምንም ነገር እንዳታስቢ አይዞሽ አለንልሽ ላለኝ ሁሉ በጣም ነው ማመሰግነው ከመቀመጫዬ ተነስቼ በጣም አመሰግናለሁ ከዛም በተረፈ ደግሞ እግዚአብሔር አምላክ እነሱን ወርናጌን ያገናኘኝ ደግሞ በመሰረት በኩል መሰረትም እግዚአብሔር ይስጥሽ ወርናጌን እግዚአብሔር ይስጥሽ እግዚአብሔር ይሄን ሁሉ መላፈጥሮ እናንተን ያገናኘልኝ ይሄው አሁን ደግሞ ጥሩ ተስፋ አለው ብዬ ነው ማስበው መጨረሻውን ደግሞ እግዚአብሔር ያሳምርለት የታሰበውን ነገር ደግሞ ግቡን ፈጣሪ መጥቶ እሱ ያስተካክልለት ነው የምለው አዎ እግዚአብሔር ይስጥሽ አንቺም ዘርሽን ይባርከው ዘርሽን ይባርከው የኔናት ሌላ ምን እላለሁ እሱ ይጨመርልሽ አሜን እሱ ይጨመርልሽ ኦርናጌን የተለየ ገቢ ማሰባሰቢያ ወይ እንዲህ ሲል አይሰማምና ምንጩ ምንድነው ይሏሉ ምንጫችሁ ምንድነው ለዶክተር የልቡን ሲነግሩት የኮረኮሩት ያለ ስቃል ነው እንግዲህ በዚህ አጋጣሚ በእውነት እኛን እንደ ምክንያት ብቻ ላቆመን ለእግዚአብሔር ክብር ይሁን እኔ ምንም መድኃኒዓለምን ከማመስገን ምንጩ እሱ ነው ከማለት ውጪ ምለው የለኝ እንደ ሰው ደግሞ ክሬዲት የምሰጣቸው ቋሚ አገልጋዮቻችንን ማመስገን እፈልጋለሁና እኛ እንጀራ እናስብ እዚህ አካባቢ ለ72 አባወራዎች እንጀራና ዳቦ እንሰጣለን ያው ወጣ ገባ ይላል የሌለ ጊዜ የለም ይሆናል ካልሆነ በስተቀርና እንጀራን ዜዴሌን ትሬዲንግን በጣም ከልብ ያመሰግናለሁ እንጀራ ስታስቢ ዳቦ ስናስብ እኔ የነሱን መናገር ራሱ ቃላቱ ይጠፋብኛል እኔ ታፖችን ለማመስገን እኔ አንዳንዴ እንደው እነዚህ ሰዎች የሆነ ቀን እንዳይከብዳቸው ብዬ ፈርቻ ቃል እንዳየሹ ግቢያችን ሁሉ ጊዜ ዳቦ አለ እነዚህ ቋሚዎቻችን ናቸው በሶስተኛ ደረጃ ኤልሳ ቆሎ እኔ እግዚአብሔር ይባርካታለሁ ሁሉ ጊዜ ለኔ ደሞዝ እንዳይጎድል ተብሎ 20 ሺህ ብር በየወሩ ይሰጠኛል በርበሬ አስበን አናቅም በሱ አስበን አናቅም እነዚህ እንግዲህ የመጀመሪያ በምግብ አይነቶች ቋሚ ገቢዎቻችን ናቸው ሌላው የፌደራል ጤና ጥበቃን ከልብ ያመሰግናለሁ ህክምና በተመለከተ ሙሉ በሙሉ የሚያግዙ የለም የሚባሉ መድኃኒቶች ካልሆኑ በስተቀር እኛ አርፈናል ስለዚህ ነገር ምልሽ ትልቅ ወጪ ነው ሰው ሲተኛ መድኃኒት ሲታዘዝ ሄደን ወስደን በገንዘብ ብተምኙ አፎርድ ለማድረግ ያታገልሻል ይሄ ትልቁ በገቢያችን የምናገኘው በቋሚነት አሁን እነዚህ ማነሳለሽ ቋሚ ገቢዎቻችን ናቸው ከዛ ሲቀጥል ውዳሴ ዲያግኖስቲክ ሴንተር እኔ ቃላትም የለኝ ቃል ከኔ አንዳፍ ብቻ ነው የሚጠበቀው ከኔ አንዳፍ ተሯሩጠው እዛኛው ጋር ነው እዚህኛው ጋር ነው ሲቲ ስካን በዩ ምን የትኛው አንድም ነገር በማይቀር ደረጃ ውዳሴዎችን ቃል ከዛ አልፈው ተርፈው የኢትዮጵያ ብሔራዊ ቡድን ይዘው መጥተዋል ልጆቹ ሜዳ ወስደው እንዲያጫውቱ ያ ብሔራዊ ቡድን ማሊያ ይዞ እኔ ያው ኳስ አላቅም ልጆቼ ናቸው የሚያውቁት ማሊያ ኳስ ተይዞ ተመቶ ምግብ ይዘው መጥተው
ከዚህ አገልግሎት አልፈው ነው የምነግርሽ እኮና እነዚህ ወርቅ ሀብቶች ናቸው። በዚህ አጋጣሚ ያልጠቀስኩትን የአዲስ አበባ ከተማ ከንቲባ ቢሮ ምን መኪና ተሰጥቶን እኔ ሾፌር ላኪ የተባልኩ ቀን እግሪ ሁላ ተንቀጠቀጠ። ከልቤ ነው የምነግርሽ። እሱ ነው የሚገርምሽ። ተበላሸ መኪና ውሃና ዘይት ቀላቀለ ተባለ። ምን ይሻላል ብዬ ብደውል ማንሻ አምጥተው ወስደው ሰርተው በየሳምንቱ 60 ሊትር ቤንዚን ተፈቀደልኝ። እኔ ከማመስገን ውጭ ምን እላለሁ? በዓል በየበዓሉ 2 በሬ ዱቄት ዘይት። ሌላው እንግዲህ ፓርትነር የሆነው ሸገር ኢንፎ ነው። ሚዲያ ላይ አንዳንድ ሰዎች ምን ነው ሸገር ኢንፎን ብቻ የምርም ነው። ተነፈስንም አየንም እንዲህ ተፈጥሯል ብሎ በራሱ መጥቶ እንግዲህ እኛ ሚዲያዎች ለፕሮግራም ጠርተን እናቃለን፣ አበላለ ተብለን እናቃለን። ሸገር ኢንፎ ጋር እንዲህ አይነትም ጫወታ የለንም። ከስሮ ከባገዝ ውጪ ለኛ ሌላ ምንለው የለም። ይሄ እንግዲህ በቋሚነት የቦርናጌን ፒላሮች ብለን የምንጠራቸው ማለት ነው። ከዛ ሲቀጥል ስታፉ በሙሉ ምን እኔ አሁን እዚህ ቤት ያለ ስታፍ እግዚአብሔር እሱ የሚከፍለው ደሞዝ ይከፍለዋል ብዬ አስባለሁ እንጂ ምትይ የለም። ሰው ሁላ ሌሊቱን 24 ሰዓት እንግዲህ ሶፎንያስን በዚህ ልብ ስናረግ ተመድቦ ጠዋትና ቀን ገንዘብ ሰጥተው ለ1 ሰዓት ኢንተርቪው እናርግ ብለው ገንዘብ እንግዲህ የገንዘቡ ልክ እነሱ ቢናገሩ ይሻላል ሲባል እኛ አንገታችን ገመድ የሚሉ ያ ገንዘብ ግን ሌላው ሰው ቢያገኘው ምን ሊያረግ እንደሚችል አላውቅም። እና ለዓላማ የቆሙ እነዚህ እንግዲህ ምነግርሽ በቋሚነት አሉ ምንላቸው። ይሄ ወጣ ገባው ብዙ ነው። ሰው ሁሉ ተነክቶ እንግዲህ አሁን ዛሬ እንዳየናት እህታችን ወዳጃችንና እኛ ቤት ያለው ቋሚ ገቢ ይሄ ነው። ከዚህ ውጭ ቋሚ ገቢ ምንጭ የሚባል ነገር የለም። በቂ ነው ወይ? በፍጹም ተሳትፎ ማድረግ የለበትም ወይ? በጣም አለበት። እኛ ከዚህ በላይ መሄድ እንችላለን። የመሄድ አቅም አለን። እንግዲህ እንዳየሽው አሁን የራሴን ግቢ ሰጥቻለሁ። ያ ግቢ የነበረው ጦርነት አንቺ ታውቂያለሽ። የህግ ባለሙያዎች ጠርተናል፣ አግዙን፣ እኛ ለምንድን ነው የሚፈርስብን ብለን አስተዳደሩ ከጎናችን ቆሞ በጣም ብዙ ሰው ዋጋ የከፈለበት እሱን ከ5 ልጆቼ ጋር ከባለቤቴ ጋር 2 ዓመት ነው የፈጀብን። ለእግዚአብሔር እንሸልመዋለን፣ የኛ አይደለም። እንዴት ልክ በ2 ዓመቱ ቤተሰቡ ሁሉ ቆሞ ያን ቦታ ሙሉ ለእግዚአብሔር ሸልመናል ብሎ ኦፊሻሊ በሰው ፊት የተነገረው። እንግዲህ እሱ ነው የኔ ግቢ። ያ ማለት ሙሉ ለሙሉ ለድርጅቱ ለስራ ተሰጥቷል። አዎ ከዛ 1 2 3 ቤት አሁን በኪራይ ነው ያለን። እኔ የወንዶች ቤት ያከራየንን ሰው ከልብ ያመሰግነዋለሁ። 80,000 ብር የሚከራይ መጥቶ እኔ ለኪያ ነው ማከራየው ብሎ 70,000 ብር ነው ያከራየኝ። ይሄ ሰውዬ በየወሩ 10,000 ብር እየሰጠኝ አይደል? አይሽ እሱ ነው ማስበው። የልጆች ቤት ዛሬ ላከራይ ቢሉ ከዚህ በተሻለ ገንዘብ ያከራያሉ። ለረጅም ዓመት በ12,000 ብር ከዛ 20,000 ብር ያ ኤልሳ የምትከፍለኝ ደሞዝ ነበር የሚከፈል። አሁን ነው 35,000 ብር የተደረገው። ይሄንን ግቢ ስንይዝ በጣም ተቸግረን 60,000 ብር ነው ያዝ። እነዚህ ገንዘብ ይፈልጋል። በጣም ነው የምንቸገረው። በጣም የችግራችን ጥግ እኔ ለሱ አሳልፌ እሰጣለሁ። ከኔ ቀጥሎ አሁን ዶክ በደንብ በኃላፊነት ቢሮንም እያደረገ አንዳንዶች ይመጡና ሂሳባችሁን ታሳያለ እንዴ? እንኳን ለእናንተ መድኃኒዓለም የሚያው ለራዩና ግቡት የሆነ ነገር ያለ ይመስላቸዋል ሰዎች። ባይኔቸር እኔ ችግር ማውራት አልችልም። በተፈጥሮዬ እኔ ስነግድ ማናቸውንም ብትጠይቂ ስነግድ ሳደርግ የኖርኩ ሴትዮ ነኝ። አሁን የሆነ ነገር ለማለት እኔ አቅም የለኝም። መለመን አልችልም። ለሰው መለመን እችላለሁ። ለኔ ግን አቅም የለኝም። አንድ እንደው በሚያውቅሽ ሰው ወደዚህ ህይወት ውስጥ ከመግባትሽ በፊት የሚያውቅሽ ሰው በጣም ተደንቆ ሲናገር ነበር። ወይ ጉድ! ኪያን በዚህ መልኩ ማሰብ ለኔ ይከብደኛል። እንዴት አይነት ነጋዴ፣ እንዴት አይነት ጎበዝ የነበረች ሰው እንደ ጥቅም እንደ ትርፍ ከታየ ጥሩ ገቢ የነበራት ሰው እርግፍ አርጋ ወደዚህ ስትገባ ብሎ አጫው። እኔ ምን አፈር ሽጠሽ ነይ ብትይ እኔ አፈር ሽጬ እመጣለሁ። ያውቃሉ። የመጀመሪያ ልጄን ታህሳስ 10 ልወልድ
ታህሳስ 9 ቡታጅራ ነበርኩ። ታህሳስ 9 4 ሰዓት ተኩል ገብቼ ታህሳስ 10 9 ሰዓት ከምናምን ነው የወለድኩት። እና እኔ እንዲህ ነው ያደኩት ማለት ዛሬ ቢጠየቁ ማውራት የሚችሉ በጣም ብዙ ወዳጆች አሉ። ስለዚህ እግዚአብሔር ለምን እንዳመነኝ ለምን ይሄን አደራ እንደሰጠኝ እሱ ነው የሚያውቀው። የምናልፍባቸው መንገዶች ከባድ ግን ደግሞ እግዚአብሔር እየተንከባከበን ይሄ በቃ እግዚአብሔር ያውቃል ልቤ ገባሽ እንደዚህ ውስድ እየተደረኩ ስደረግ እንጂ ማን ምን ይጠየቃል ብትይ እኔ ማንን ምን መጠየቅ ሲጀምር ራሱ እኔ የዚህ ፍርድ ቤት ነበር ሶፊት የሚያስቆመኝ ምጮሃው እግዚአብሔር ግን ለበጎ እየቀየረው እኔ እንድተዋወቅበት ያረጋ በዚህ ልክ ያረጋልኝና እውነተኛው ምንጮቻችን አሁን እዚህ ፊት ዝርግፍ ያረኳቸው እውነቶች ናቸው። ቦታ ተሰጣችሁ 5000 ካሬ አልተቀበልንም ቦታውን ሁሉ አይተናል። ለሚኩራ ወረዳ 3 ላይ ግን ያለው ፕሮሰስ ረጅም እዚህ የሚችሉ ሰዎች ሁሉ እንዲያግዙን እንፈልግኛ ቦርናጌን ሰው በአእምሮ ህመም ከጎዳና ወጥቶ ቤት እንዲያድር ይሄው ሶፎንያስን ሰጠን ሀብት ነው። በቃ ይሄው ሌላ ነገር የምናረገው ምን ሰራው የለም ሮጠን እንድንመጣ አለው ማለት እንድንችል ሰው እግር እንዲሆነን እጅ እንዲሆነን ያለት ዶክተር መገርሳ አምቡላንስ ባይፈቅድልኝ ምን አረግ ነበር ንገሪ በቃ አይሆን። ስለዚህ ይሄ ሰው ምን ሆነ እኔ ፊት ቆምኩ እንጂ ዶክተር መገርሳ ነው እግር የሆነ ከዛስ በኋላ አይ ሆስፒታል ይምጣ ይታገዝ የመጀመሪያ እርዳታ ያገኝ ወደ ቤት ሳትወስጂ ብሎ እንዳልኩሽ በቃ ትልቅ ሰው ራሱ አይመስልም ልጄ ሁላ እየመሰለ ወይኔ ጉዴ ብዬ ራሴን አርማለሁ እንጂ በእውነት ኤካ ሆስፒታልን ምንም ቃላት ቀድሞ ዶክተር ሙሉ ቀን ነበር አሁን ጳውሎስ ሄዷል እሱ ልክ እንደዚህ ይሄው ዶክተር መገርሳ እሱ እግር ላይ ተተካና አምቡላንስ ቢኖረን ቦታ ቢኖረን የደብዳቤውን ብዛት እኮ ምንም እነሱ ያብራሩልሽ ግን መመለስ አንችል በቃ ተከራየን ተብሎ እኮ ቤቱ ሙሉ የወንዶች ቤት ታስታውሻለሽ የሶፎንያስ ለት ነው ተከራየ ነው አስታውሽ በ3 ቀኑ እግር መርገጫ እኮ የለም እዛ ነበር ቀረጻ እንደ ዶሮ ኬጂ ጠቅጥቀን ያለን። ስለዚህ ቤት ያለው ሰው ቢያግዘን ገንዘብ ያለው ሰው ቢያግዘን አቅም ያለው ሰው የሌለውም ቢያግዘን ነገ እዚህኛ ሰፈር የመጨረሻ ሳላበዛ አንድ ነገር ልንገርሽ ሴትየዋ ከልጆቻቸው ጋር ይጣላሉ እና አንዳንድ ልጅ ላፊ ይናገራልና ሲነግሩ ምን ነው እንዴት ነው የሚያረግሽ ልታብጂ ነው እንዴ አሉ ልጆቹ ሴትየዋ ምን ቢሉት ልበዳ ባብድስ ቦርናጌን ስብስብ ያረጋኛል እኔ ለስንት ቀን እንቅልፍን ቢያለኝ ሰው ጤነኛ ሆኖ ባብድ እንኳን ቦርናጌን ይሰበስበኛል ብሎ ተስፋ ያረጋል። ይሁን ቀላል ነገር አይደለም ለዶክተር እንግዲህ ያው ቦርናጌን ሲታሰብ አገር በቀል ተቋም ሆኖ በተደጋጋሚ ተገልጿል። ለምን አብዛኛውን ተቋማት የውጭ ፈንድ ኖሯቸው የሚቋቋሙ ይበዛሉ። እዚህ ይሄ የተቋቋመበት በተለያዩ ቪዲዮዎች ማሚም ገልጸዋለች እኔም አንድ ቪዲዮ ላይ ገብቼ እንዴት እንደተቋቋመም ስለገለጽን አንዲት ሴት ከማንሳት ጀምሮ መኖሪያ ቤትን አልጋዋን ከመልቀቅ ጀምሮ ቀስ እያለ ተቋማዊ ቅርጽ እያዘ የመጣ ነው። ይሄ ተቋም ደግሞ ያው የሀገር ውስጥ ፈንዶችን ብቻ ነው እያፈላለገ ሲሰራ የነበረው። አብዛኛውን ሰው ፕሮሚስ በጣም ይገባል። በጣም የሚገርመኝ ነው ኢትዮጵያ ውስጥ እንግዲህ ዜጎቼን ሞቀስ አልፈልግም ግን ፕሮሚስ በጣም አለ። ፕሮሚስ ሲያዩ ምናምን በጣም ኤክሳይት ይሆኑና ከዛ ኤክሳይት ከሆኑ በኋላ ፕሮሚስ ገብተው ከዛ በኋላ ይጠፋሉ። እና ያው እግዚአብሔር እየረዳን ቀደም የተጠቀሱት ተቋማት ስፔሻሊ እኔ ውዳሴን በቅርቡ በነበረን ኮንታክት በጣም ያው ማመስገን ፈልጋለሁ። ብዙ ተቋማት አሉ ግን ውዳሴ አንድ ሲቲ ስካን ስንት ብር እንደሆነ ይታወቃል። በተደጋጋሚ ደግሞ ከሜንታል ኢልነስ ጋር ከኒውሮሎጂ ጋር ከነርቭ ህመም ጋር የተገናኙ ነገሮች አብዛኛውን ሲቲ ስካን አላቸው። ኦንሊ ሲቲ ስካን አይደለም ሆርሞናል ሲቢሲ እነዚህ ኬሚስትሪ መንግስት ጋር የሌሉ መንግስት ተቋማት ላይ በሚታጡ ሰዓት ብለድ ሳምፕል ድሮ አድርገን ስንልክ ኢሚዲየትሊ እንደው ሁለቴ የማያስቡ ነው ያለችው ማሚ ሁለቴ የማያስቡ ይሄ ትልቅ እገዛ ነው። ሰው አንዳንድ ጊዜ በገንዘብ ብቻ አይደለም የሚታገዘው። ለምን እዚህ ጋር እየሰጠን ያለነው አገልግሎት ይታወቃል። ከጎዳና ማንሳት ሂደት ነው። መስዬ እንደውም አንድ ሰው አንሱልን ብለሽ መኪናተን ተቸግረን ታስታውሻለሽ? የአምቡላንስ ኢሹ የሆነች ህፃን ልጅ አይዶን ነው ብቻ እናትና ልጅ አንሱ ብላን ከዛ ማሚ በቃ እኔ ጋር መታ በተደጋጋሚ እንዴት እናር ቀን ሙሉን የተጨነቅ ነው።
አምቡላንስ ያልጠየቅንበት ቦታ የለም። ለምን ስናነሳ ሂደት አለው፣ ህጋዊ ባክግራውንድ አለው፣ የህግ ኢሹ አለው፣ የሰዎች ሂውማን ራይት አለ። እነዚህን ሁሉ ጠብቀን ነው ማንሳት ያለብን። ካመጣናቸው በኋላ መጠለያ የሚባል ነገር አለ። አሁን እኛ ተቋም ሰዎች መተው ቢጎበኙ ደስ ይለኛል። ሲጎበኙ ነው የሚያውቁት። ጤም ብሎ ከአፍ እስከ ገደፉ ሞልቷል። ደብዳቤዎች ልነግርሽ አልችልም። ሪኩዌስት የተደረጉ ከተቋማት አሁን ከፖሊስ ከሴቶችና ህጻናት ከማህበራዊ ጉዳይ ይጻፍልናል እና ወረፋ የሚጠብቅ ሰው በጣም ብዙ ነው። አሁን በያዝነው እንኳን 144 ይዘን የዚህን 3 እጥፍ ብናሳድገው የሚቋቋሙ አይደለም። ይሄን ለማድረግ መጠለያ ያስፈልጋል። በትክክል መጠለያ መገንባት አለበት። አሁን ያለንበት ሁኔታ በራስ አቅም በራስ መንደፋደፍ ምናምን የተገነባ ነው። ስታንዳርዱን ጠብቋል ወይ? ኖ። ለምን ጤና ሚኒስቴር ባለድርሻ አካላት የመጡ ጊዜ ሲጎበኙን ስታንዳርድ ሪኮንስትራክት እናደርጋለን ብለው ፕሮሚስ ገብተውልናል እና እኛ ኤክስፔክት እያደረግን ነው፣ እየጠበቅን ነው ይሄንን ማለት ነው። ለምን ሪኮንስትራክት ሲደረግ አንደኛ ቁጥሩንም እንጨምራለን። ሌላው ተስፋ የምናደርገው መጠለያን በተመለከተ አዲሱ የተሰጠን መሬት ነው። ይሄንን የሚያግዘን የትኛውም አካል ከሰማይ መልአክ ቢመጣ እንኳን እንቀበላለን። ከሰማይ መልአክ እንዲያግዘን እንፈልጋለን። ሆይ 5000 ካሬ ላይ እኛ ፕላን አለ፣ ኖርማል ፕላን ሆስፒታላይዝድ የሚሆኑትን ሆስፒታል የመገንባት እቅድ ነው የተሰራው ፕሮጀክት። ትምህርት ቤቶች አሉ እዛ ላይ የሚሰሩ። የአእምሮ ህመም ሰፊ የሆነ መዝናኛ ቦታ ይፈልጋል። ሪክሬሽናል ቴራፒዎች አሉት፣ ሚውዚክ ቴራፒ አለው፣ ኦኩፔሽናል ቴራፒ አለው። ይሄን ሁሉ አሟልቶ ለመስጠት በቂ የሆነ ግንባታ ይፈልጋል። ይሄ 5000 ካሬ ያው ይታወቃል ቢሮክራሲው። አሁን እንደው መውቀስ ምናምን አንፈልግም እንጂ በጣም የሄድንበት ርቀት የኛ ልጆች በጣም ዋጋ ከፍለዋል። የሆነ ኦፊስ ሄድና ይቆማል፣ የሆነ ቦታ ሄድና ይቆማል። ስለዚህ በዚህ ጉዳይ ላይ የትኛውም አካል ጣልቃ ገብቶ ቢስተካከልልን የሼልተር ይሄ የመጠለያውን ኢሹ የሚፈታ ይመስለኛል። ይሄንን ግንባታ የመገንባት ገቢ ማሰባሰብ ስራውን ከሚዲያዎች ጋር ከእናንተም ጋር አብረን ምንሰራው ይሆናል። በሰከንድ ህክምና 2 አይነት ሰርቪስ መስጠት እንችላለን። ለምሳሌ ቮለንቲሪዝም ሰው በሙያው ማገልገል ይችላል። አንድ የፋይናንስ ባለሙያ እኛን መጥቶ በፋይናንስ ሙያው ሊያግዘን ይችላል። ገንዘብ ብቻ አይደለም፣ ሙያዊ እገዛ። እኛ አሁን ቮለንቲር የምንመዘግብበት ሲስተም አለን። ቮለንተሪዝም አገር ውስጥ መንግስት እንኳን አሁን የክረምት በጎ ፍቃድ ብሎ በደንብ እየመራው ነው ያለው። የበጎ ፍቃድ ሰዎች እኛ ጋር እንዲመጡ ባለሙያዎች ተመዝግበው እንዲያገለግሉ ጸጉር አስተካካይ እንፈልጋለን። በዚህ አጋጣሚ የጸጉር ሙያ ያላቸው ተመዝግበው የወንዶችን ጸጉር ማስተካከል ትልቅ እገዛ ነው። የሴቶችን ገላ ማጠብ ትልቅ እገዛ ነው። ተቋም ውስጥ ሁሉን ቀጥሮ አይቻልም። ሁሉን ቀጥረን ማሰራት አንችልም። ስለዚህ ቮለንቲሮች ወይም በጎ ፈቃደኞች ወደ ተቋማችን ወደ ቢሮአችን መጥተው ተመዝግበው በጎ ፍቃድ አገልግሎት እንዲሰጡ እናበረታታለን። ሌላው ክረምት ነው፣ መጪው ክረምት ነው ይታወቃል። የአእምሮ ህመም ከክረምት ጋራ ጎዳናውን ማየት ነው። ህመሙ አለ፣ ለሌላ ፊዚካል ኢልነስ ለሌላ የአካላዊ ህመም ይዳረጋሉ። መንገድ ላይ መደፈር አለ፣ ጉዳት አለ፣ ህፃናት ጎዳና ይወጣሉና ክረምት ላይ ብዙ ሰዎች ወደ መጠለያ መግባት አለባቸውና እንደምታዩት ነው። ስለዚህ በጣም የገንዘብ ድጋፍ ያስፈልገናል። እነዚህን ለማንሳት ያሉትን ግራጁዌት ያደረጉትን ደግሞ የዳኑትን በቅርቡ ያው ከመሲም ጋር ማውራት የምፈልገው ኢሹ እንዳለ ነግሬያታለሁ። አንድ ተመልሰን አንድ ምንሰራው ፕሮግራም አለ ትላንት የነበሩበትና ዛሬ የደረሱበት ነገር ሂደቱ ምን ይመስል ነበር የሚለውን እንዲሁም ደግሞ ከአእምሮ ህመም ጋር ተያይዞ ሁሉን ነገር የመዘንጋት ነገር አለ። ካገገሙ በኋላ እንዴት አድርገው ቤተሰባቸውን ያገኙ የሚለውም ሌላም አሁን ግራጁዌት ሲያደርጉ ይጠይቃሉ። እኔ እኮ ቤት ነበረኝ፣ ንብረት ነበረኝ። ማሚ እንደውም ብዙ ሴናሪዎች አላት፣ በርካታ ሴናሪዎች አላት። ትናንትና 2 ካርድ እያየው ነበርና ስትነሳ ማንነቷን አታውቅም። አሁን ከተነሳሽ በኋላ በስሜ እኮ የእናቴ ቤት ተመዝግቧል፣ እንትን ከተማ ነኝ፣ ወንድሞቼ የት እንዳሉ አላውቅም፣ እናቴ የት እንዳለች አላውቅም። እንደዚህ አይነት ጥያቄዎች አሉ። ሲድኑ አእምሯቸው ሲመለስ እንደዚህ አይነት ጥያቄ ያነሳሉ። ስለዚህ ቤተሰቦቻቸውን የማፈላለግ የማገናኘት ፕሮግራም ከእናንተ ጋራም የምንሰራው ይሆናል። ስለዚህ ወደ ማህበረሰቡ እንዲቀላቀሉ ድጋፍ ያስፈልገናል። የሚዲያ ድጋፍ፣ የገንዘብ ድጋፍ፣ ቋሚ ድጋፍ፣ የውጭ ሀገር ድጋፍ። ውጭ ያሉ በህፃናት ላይ በሴቶች ላይ የሚሰሩ ተቋማትን እጋብዛለሁ። እኔ አገር ውስጥ ያሉ የተለያዩ ግብረሰናይ ድርጅቶች እዚህ በጣም በርካታ ስራ አለ። ለምሳሌ 4 ነፍሰ ጡሮችን አድሚት አድርገናል። ነፍሰ ጡር ላይ የሚሰሩ ተቋማት የሉ።
የአእምሮ ህመምተኛ ሆነው መንገድ ላይ ይደፈራሉ፣ ጎዳና ይወድቃሉና ትናንትና አይደለ የመጨረሻውን የተቀበልኩት 4ኛዋን ነፍሰ ጡር ስቀበል ዲስኦርጋናይዝድ ናት፣ ራሷን አታውቅም፣ 5ኛ ወሯ ነው፣ እየተነሳች ትፈርጣለች። እቺ ልጅ አረጋግቶ ማሳከም ትልቅ ድርሻ ነበር። የተሳተፈው ሰው ከ10 ሰው ይበልጣል እኔን ጨምሮ። እሷን ወስዶ ኤካ ኮተቤ ኢቫሉዌት አስደርጎ ሳይካትሪስት አሳይቶ በሳይካትሪ ትሪትመንት እንድትጀምር ጋይናኮሎጂካል የጽንሱን ሁኔታ እሷን ማረጋጋት፣ መድኃኒት ሳይድ ኢፌክት፣ የምትበላቸው ምግቦች እሷን ቀኑን ሙሉ ነው የፈጀብን፣ ቀኑን ሙሉ። ከዛ መታድሚ ስትደረግ ለእሷ ሳይፈስታልጋ እና አሁን 4 ደርሰው አይምሮ ታማሚ ብለን ስናስብ ህፃናትን ብለን ስናስብ በጣም በእውነት ከባድ ነውና ከአይምሮ ህመም ጋር በዚህ ሁኔታ ውስጥ እናትንም ደህና ለማድረግ የልጅንም ደህንነትና ጤንነት ለመጠበቅ ምን ያህል ፈተና እንደሚሆን እውነት ነው። ተቋማችን እየገጠሙ ያለው ነገር አሁን መተው አንችልም። እኛ ኦልሬዲ ስራውን ኦን አድርገናል። አእምሮ ህመምተኞችን እናነሳለን። ነፍሰ ጡሮች ማንም ተቋም አይሰራም። በመንገድ ላይ ጎዳና ላይ የተደፈሩ በአእምሮ ህመም ምክንያት ይወጡ ከነ ነፍሰ ጡር ሆኖ እናነሳለን። ከወለዱ በኋላ ለብቻ የልጆች ፕሮጀክት ጀምረናል። አሁን 35 ህፃናት አሉን። ኦገስት የሚባል ህፃን ልጅ ከሱ ጋር የተያያዘ ነው አስታውሳለሁ አይደል? ታዲያ ስምን ጠፍቶብን ያውቃል፣ ማውጣት አጥሮብን። ስቲል ኦገስት ነው፣ ተማሪ ነው፣ 2ኛ ክፍል አሁን 2ኛ ክፍል ኦገስት ነው። አሁንም 3 ልጅ ይዛ ነው እኮ ያነሳናት ከጎዳና አስታውሳለሁ። ሶስቱም ስም አልነበራቸው። ይሄንን ስገልጽ 35 ህፃናትን ከአንድ ቀን ጀምሮ አሁን የመጨረሻው 12 ዓመቷ ነው። የስጦታ 12 ዓመቷ ነው። እኔ ሳያት ራሱ ለምን ስትነሳ ትንሽ ሆና አውቃታለሁ። የዛሬ 12 ዓመት እናቷን አውቃታለሁ። እናቷ የአእምሮ ህመምተኛ ነበረች። አሁን ልጅቷ አድጋ 12 ዓመት ሆኗታል። በጣም ትልቅ ሆና በቅርቡ የሆነ እንትን እያቀረቡ መድረክ ላይ በቃ እኔና እሷ እየተነካ እግዚአብሔርን ማመስገን እንዲደርሰው ስነ ጽሁፍ ሲያቀርቡ ማለት ነው። ዝግጅት ላይ የበዓል ዝግጅት ሲያቀርቡና ህፃናቶቹ ከ0 ዓመት ተነስተው 12 ዓመት ደርሰውልናል። ህፃናት ላይ የሚሰሩ ግብረሰናይ ድርጅቶች እነዚህን እንዲጎበኙልን እንጋብዛቸዋለን። በሸገር ኢንፎም ስም በቦርናጌን ስም ዳይፐር ያስፈልጋቸዋል፣ የህክምና ድጋፍ ያስፈልጋቸዋል፣ ወተት ያስፈልጋቸዋል፣ ቮለንቲሮች ያስፈልጓቸዋል፣ የጤና አገልግሎቱና መጠለያው ኢቭን በኪራይ ቤት ነው ያሉት ህፃናቶቹና ጎብኙ እንላለሁ። እኛም ይሄንኑ መልእክት ነው የምናስተላልፈው። እንግዲህ ቪዲዮ ላይ ቦርናጌንን ሊያገኙ የሚችሉበት ስልክ፣ የባንክ አካውንት፣ አድራሻም ጨምረን እናሳያለን። ዛሬ እንግዲህ ለመምጣታችን ምክንያት አንድም ካናዳ ያለች ተመልካቻችን ወይዘሮ ኪያን ማመስገን፣ አክብሮቷ መግለጽ፣ የአቅሟን ድጋፍ ማድረግ ስለፈለገች ይሄንን ደግሞ እኛም መገኘት ስላለብን ነው። ሌላው ደግሞ ዋነኛውና ትልቁ እትዬ ሰላምን ስለ ጋዜጠኛ ሶፎንያስ የጤና ሁኔታ ስሜታቸውን ለመጋራት ቦርናጌን አሁን ምን ላይ ነው? ምክንያቱም ሁሉ የሞላለት ሁሉ ነገር የተደላደለለት የሚመስለው ብዙ ሰው አለ። መጪው አዲስ ዓመት ነው። አዲስ ዓመት አዲስ ተስፋ ነው። ቢመጡ ቢጎበኙ የሚለውን መልእክት ለማስተላለፍ ነው። በመጨረሻ የምትይው ነገር ካለ ልስጥና እንቀጥላለን። ብዙውን ነገር ብለናል። ደስ ብሎናል። የእውነት በሶፎንያስ ጉዳይ ያው እኔ ልጅ ስድር እንከባለላለሁ። የሰርግ ቀን እኔ ማየት ነው እንከባለላለሁ እንዲሆነው ሳይ እና በጣም ደስ ብሎናል። የእውነት ግን ኑና እዩን፣ እንደው ሌላ ምንም እለው የለኝም። ኑና እዩን፣ አሻራችሁን አስቀምጡ። ወገኖቻችሁ፣ እህቶቻችሁ፣ ወንድሞቻችሁ ናቸው እዚህ ያሉት። እንደ ሀገር ደግሞ ሀገር ውስጥም ላላችሁ ከሀገር ውጭም ላላችሁ እንደ ሀገር ደግሞ ኩራታችሁ ነው። ምክንያቱም እኛም ዲግኒቲውን የጠበቀ ማንንም ከሀገር ውጭ ይዛችሁ ብትመጡ ማታፍሩበት ተቋም እንዲኖረን ነው ምንፈልገውና በአይምሮ ህመም ምክንያት አንድም ሰው ጎዳና ላይ ሳያድር ያየን ቀን ሚሽናችን እንደጨረስን እናምናለን። ከዚህ በኋላ የምናርፈው ጎዳና ላይ ሰዎች በአእምሮ ህመም ምክንያት ማደር፣ መዋል፣ መኖር፣ መደፈር፣ ያላስፈላጊ ጥቃት ውስጥ መግባት የቆመ ቀን ያን ጊዜ ቦርናጌን አጀንዳውን እንደጨረሰ ያስባል። ለዚህ ሁሉ ደግሞ
በአንድም በሌላ በእውነት በቦርናጌን ከቦርናጌን ጎን ላላችሁ ሁሉ ምስጋናዬን ማቅረብ ፈልጋለሁ። በስ የእግዚአብሔር ያክብርሽ ክበሪ። ሌላ ምንም አልልም። በቤትሽ በልጆችሽ አግኙ። እንቀጥላለን። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ